ሰላም ጤና ይስጥልን የቮይስ ኦፍ ኢትዮጵያን ቤተሰቦች እንደምን ቆይታችኋል? በአዳዲስ መረጃዎች ተመልሰናል። አርዕስተ ዜናዎቹን አስቀድመን ወደ ዝርዝር መረጃዎች እናልፋለን። የኢትዮጵያ ኤሌክትሪክ አገልግሎት ከ650 ሰራተኞቹ ላይ እርምጃ መውሰዱን አስታወቀ። የንግድ ማጭበርበርን ለመከላከል የአስመጪዎችና አስተላላፊዎች የውክልና ስምምነት በኤጀንሲው በኩል ብቻ እንዲሆን ተወሰነ። የአማራ ክልል ሕዝብ በፖለቲካ ስርዓቱ ውስጥ ትክክለኛና ውክልና እንዲኖረው ጥያቄ ቀረበ። እነዚህን መረጃዎች አሁን በዝርዝር ምናስደምጣችሁ ይሆናል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እየጋበዝናችሁ ወደ መረጃዎቹ እናልፋለን። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 6 ወራት በ651 ሰራተኞቹ ላይ አስተዳደራዊ እርምጃ መውሰዱን አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ጥር 28 ቀን 2018 ዓ.ም የ6 ወራት የስራ አፈጻጸሙን ሲያቀርብ ከተለያዩ ባለድርሻ አባላት ጋር በመሆን በዲጂታል የሙስና መጠቆሚያ በኢሜይልና በአካል እንዲሁም በስልክ በደረሰው ጥቆማ መሰረት የስነ ምግባር ጉድለትና ብልሹ አሰራር በተገኘባቸው 651 ሰራተኞቹ ላይ ልዩ ልዩ አስተዳደራዊ እርምጃዎችን መውሰዱን አስታውቋል። እርምጃ ከተወሰደባቸው ውስጥ 13 ያህሉ ከስራ የተሰናበቱ መሆናቸውን፣ በ481 ሰራተኞች ላይ የደሞዝ ቅጣት እንዲሁም በ157 ሰራተኞች ላይ የጽሁፍ ማስጠንቀቂያ መስጠቱን የአገልግሎቱ ዋና ስራ አስፈጻሚ ጌቱ ገረመው ኢንጂነር ተናግረዋል። እንደ ዋና ስራ አስፈጻሚው ገለጻ እርምጃው የተወሰደው በዲጂታል የሙስና መጠቆሚያና በሌሎች አማራጮች ከህዝብ የቀረቡ 311 ጥቆማዎችን መነሻ በማድረግ የተደረገ ማጣራት ሲሆን በተጨማሪ በተቋሙ ላይ ወንጀል የፈጸሙ ግለሰቦች በህግ ተጠያቂ መደረጋቸውንም አክለው ተናግረዋል። የኤሌክትሪክ ኃይል ስርቆት የፈጸሙ 18 ግለሰቦችና በመሰረተ ልማት ላይ ውድመት ያደረሱ 14 ግለሰቦች ክስ ተመስርቶባቸው እስከ 10 ዓመት በሚደርስ ጽኑ እስራትና በገንዘብ እንዲቀጡ መደረጉን የተናገሩት ጌቱ የመሰረተ ልማትና የኃይል ስርቆት መበራከቱንም አያይዘው ተናግረዋል። የኃይል ማስተላለፊያዎችን ወይንም ትራንስፎርመር እየሸጡ እንዲሁም የኃይል ተሸካሚ ቋሚዎች እየሰረቁ መሆኑን ተናግረው ከጸጥታ አካላትና ከማህበረሰብ ጋር በመሆን ችግሩ ለመፍታት እየተሰራ መሆኑን አስረድተዋል። አገልግሎቱ ከበጀት ዓመቱ የመጀመሪያ አጋማሽ ከኤነርጂ ሽያጭ፣ ከአዳዲስ ደንበኞች ከማያገለግሉ ንብረትና ሽያጮች፣ ከሌሎች ገቢዎች በአጠቃላይ 54.23 ቢሊዮን ብር ለመሰብሰብ አቅዶ 52.26 ቢሊዮን ብር በመሰብሰብ የእቅዱን 96 በመቶ ማሳካቱን የተናገሩት ጌቱ ገቢው ካለፈው ዓመት ተመሳሳይ ጋር ሲነጻጸር የ21.9 በመቶ እድገት አሳይቷልም ተብሏል። ማህበራዊ ሚዲያዎችን በመጠቀም ወርሃዊ ክፍያቸውን በዲጂታል አማራጮች የሚከፍሉ ደንበኞች ቁጥር 94.8 በመቶ ማድረስ መቻሉን ለእቅዱ መሳካት ትልቅ እገዛ መደረጉም ተጠቁሟል። በ6 ወራት ውስጥ 266911 አዲስና ነባር አባወራና ማወራዎችን ተጠቃሚ ማድረግ የተቻለ መሆኑ ይህም የአገልግሎቱ አጠቃላይ የደንበኞች ቁጥር 5.46 ሚሊዮን በላይ ማድረሱም ተገልጿል። በአሁኑ ወቅት በአጠቃላይ ወደ 25 ሚሊዮን አባወራዎች ይኖራሉ ተብሎ ይገመታል። ከነዚህም ውስጥ ወደ 5.46 ሚሊዮን የሚሆኑት ብቻ ነው ማገናኘት የቻለው ያሉት ጌቱ ቀሪዎቹ ተደራሽ ለማድረግ ሰፊ ስራ እንደሚቀርብ አስረድተዋል። ባለፉት 6 ወራት 47 የገጠር ቀበሌዎችን ከዋናው ኤሌክትሪክ መረብ ጋር ማገናኘት የተቻለ መሆኑን፣ ከዋናው ግሪድ የራቁ 16 የገጠር ቀበሌዎች ደግሞ በፀሐይ ኃይል ተጠቃሚ መሆናቸው ተገልጿል። በጠቅላላው 63 የገጠር ቀበሌዎችና መንደሮች አዲስ የኤሌክትሪክ አገልግሎት ማግኘታቸውም ተነግሯል። እንደ ኢንጂነሩ ገለጻ ተቋሙ እነዚህን ውጤቶችን ያስመዘገበ እንጂ አሁንም የመሰረተ ልማት እርጅና፣ የግብአት አቅርቦት ውስንነት፣ የኃይል ስርቆትና በመሰረተ ልማት አውታሮች ላይ የሚፈጸሙ ውድመቶች ዋነኛ ተግዳሮቶች ሆነው እንደቀጠሉ ናቸው። በተለይም የስራ ተቋራጮች የአቅም ውስንነትና የወሰን ማስከበር ችግሮች በፕሮጀክቶች ትግበራ ላይ እንቅፋት መሆናቸውን ዋና ስራ አስፈጻሚው አያይዘው ገልጸዋል። የአዲስ አበባ ከተማ የ10 ዋና ዋና የክልል ከተሞች የዲስትሪቢዩሽን ኔትወርክ መልሶ ግንባታና አቅም ማሳደግ ፕሮጀክቶች አፈጻጸም በተለየ ደረጃ ላይ እንደሚገኝም ተመላክቷል። ወደ ቀጣዩ መረጃችን ስንሻገር የንግድ ማጭበርበርን ለመከላከል የአስመጪዎችና አስተላላፊዎች የውክልና ስምምነት በኤጀንሲው በኩል ብቻ እንዲሆን ተወሰነ። ጉምሩክ ኮሚሽን በጉምሩክ ስርዓት ማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና መዝገባ ኤጀንሲ ብቻ በኩል እንዲያልፍ መሆኑ አስታወቁ። በጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ ጥር 28 ቀን 2018 ዓ.ም ተፈርሞ ለሁሉም የጉምሩክ ስነ ስርዓት ለሚፈጸምባቸው ቅርንጫፍ ጽሕፈት ቤቶች በተላከው ደብዳቤ በጉምሩክ አስተላላፊዎችና በአስመጪዎች መካከል የሚደረግ ውክልና ስልጣን ባለው የመንግስት አካል የማይመዘገብና የማይረጋገጥ ስለሆነ ትክክለኛ አስመጪ
አስመጪዎች በአካል ቀርበው ውክልና ስለማይሰጡ ደብዳቤውን መጻፍ እንዳስፈለገም አስታውቀዋል። ከዚህ ቀደም በሁለቱ አካላት መካከል የሚደረገው የስምምነት ፎረም ላይ የሚለጠፉ ቴምብሮች ትክክለኛነታቸው የማይታወቅ ስለሆነ የንግድ ማጭበርበር ተግባር ላይ ተሰማርተው የሚገኙ አካላትን ወደ ሕግ ለማቅረብ በሚደረገው ሂደት እንቅፋት መሆኑን ለማወቅ መቻሉን ኮሚሽኑ ገልጿል። ችግሩን ለመፍታት በጉምሩክ ስነ ስርዓት የማስፈጸም ሂደት በአስመጪዎችና በጉምሩክ አስተላላፊዎች መካከል የሚደረግ የትኛውም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ ብቻ በኩል ሊያልፍ እንደሚገባ አገልግሎቱ የሚሰጠውም በዚህ ሂደት ውክልና ላገኙ የጉምሩክ አስተላላፊዎች ብቻ እንደሆነ ሊታወቅ ይገባልም ተብሏል። ሪፖርተር ያነጋገራቸው የጉምሩክ አስተላላፊዎች ውሳኔው ተግባራዊ ለማድረግ የሚያስቸግርና የአፈጻጸም ክፍተት የሚፈጥር መሆኑን ገልጸው የጉምሩክ አስተላላፊ የሆኑት ወይዘሮ ጥሩነሽ ደበሴ የቴምብር አስተራሩ ላይ ክፍተት እየፈጠሩ የሚገኙ አስመጪዎች አሉ በሚል ብቻ ሁሉም ውክልና በሰነዶች ማረጋገጫና ምዝገባ ኤጀንሲ ብቻ በኩል መከናወን አለ በመባሉ አስፈላጊ አይደለምም ብለዋል። አንድ አስመጪ ለጉምሩክ አስተላላፊ የፍርድ ቤት ውክልና ሰጥቶ ሲስተናገድም ሆነ በፎርሙ መሰረት በሰጠው ውክልና ሲስተናገድ የሚኖረው ተጠያቂነት ተመሳሳይ መሆኑን ተናግረው በፎርሙ የሚሰጥን ውክልና ማስቀረት የሚያስገኘው ተጠያቂነት እንደማይኖር አሳውቀዋል። ከዚህ ቀደም ጥቅም ላይ የሚውለው ውል እንደሚያሳየው አስመጪው በተሰጠው የጉምሩክ አስተላላፊነት የሥራ ፍቃድ መሰረት እንዲያስፈጽምለት መወከሉን የሚገልጽ ሲሆን ለአፈጻጸም አስፈላጊ የሆኑ ሰነዶች ትክክለኛ ሕጋዊ መሆናቸውን ከሰነዶች ጋር በተያያዘ ለሚነሱ ማናቸውም አይነት ጥያቄዎች በሕግ ፊት ኃላፊነት የሚወስድ ተወካይ ወይንም አስመጪ በፊርማና ማህተም የሚረጋገጥበት እንደነበረም ከፎርሙ መረዳት ተችሏል። የአማራ ክልል ህዝብ በፖለቲካ ስርዓቱ ውስጥ ትክክለኛ ውክልና እንዲኖረው ጥያቄ ቀረበ። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩና በቅርቡ ከመንግስት ጋርም የሰላም ስምምነት ያደረጉ ታጣቂዎች የአማራ ክልል ህዝብ በከፍተኛ በኢትዮጵያ ፖለቲካ ስርዓት ውስጥ ትክክለኛ ውክልና እንዲኖረው የሚጠይቅ አጀንዳ ለኢትዮጵያ ሀገራዊ ምክክር ኮሚሽን አቀረቡ። የሀገራዊ ምክክር ኮሚሽኑ በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች ጋራ ውይይት ያደረገ ሲሆን ዝርዝር የምክክር አጀንዳዎችንም በይፋ ተረክበዋል። ከኮሚሽኑ አመራሮች ጋር የነበረውን ውይይትና የአጀንዳ ርክክብ አስመልክቶ ለመገናኛ ብዙሃን ገለጻ ያደረጉት የአማራ ፋኖ ህዝባዊ ድርጅት ወይንም አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ መሆናቸውን የገለጹት አቶ ኢያሱ አባታ ለኮሚሽኑ የቀረቡ 17 ዝርዝር አጀንዳዎች ከጥልቅ ትግል በፊትም ለረጅም ጊዜ ከሰላማዊ መንገድ ትግል ሲደረግባቸው የቆዩ መሆናቸውን አስረድተዋል። የአማራ ህዝብ ትክክለኛ የፖለቲካ ውክልና እንደሌለውና በዚህ ምክንያት ቆሞ ተመልካች መሆኑን በየትኛውም አካባቢ መሰረታዊ ፍላጎትና ጥቅሙ እንዲጠበቅለት የሚሰራ ትክክለኛ ተወካይ እንዲኖረው የሚያደርግ የምክክር አጀንዳ ለኮሚሽኑ ማቅረባቸውን ገልጸዋል። ከኢህአዴግ ስርዓት ጀምሮ በአማራ ተወላጅነት ስም ኃላፊነት ላይ አላግባብ እንደሚኖርና ይህም ትክክለኛ የፖለቲካ ውክልና አለመሆኑ የተናገሩት አቶ ኢያሱ ለህዝቡ ለክልሉ ህዝብን ወክለው ወንበር ላይ ለሚቀመጡ ሰዎች ፍላጎትንና መብቱን በአግባቡ ማስጠበቅ አለባቸውም ሲሉ ተናግረዋል። በየጊዜው ስልጣን ላይ የሚወጣው ኃይል በማህበረሰቡ ላይ የሚያደርሰውን ግፍ፣ ጫና፣ በደልና መፈናቀል እንደ ተዛቢ የመመልከት አባዚዎች መኖራቸውን ለህዝቡ የሚሰሩ ሰዎች የፖለቲካ ውክልና እንዲያገኙ አጀንዳ መቅረቡን ተናግረዋል። የሀገርን አንድነት ሉዓላዊነትና ብሔራዊ ጥቅምን ማስከበር በአማራ ክልል በጎንደር በጋምቤላ እንዲሁም በሌሎች ክልሎችና ቦታዎች የሚስተዋሉ የድንበር መጣቶችን በሰለጠነና በሰላማዊ መንገድ እንዲፈቱ የሚደረግበት አሰራር እንዲመቻች የሚጠይቅ አጀንዳም ለኮሚሽኑ መቅረቡ ተነግሯል። በአማራ ክልል የተደረገ ያለው ጦርነት በሰላማዊ መንገድ መቆም እንዳለበት መወሰናቸውንና እየሰሩ በመሆኑንም የገለጹት አቶ ኢያሱ በመንግስት በኩል የህሳቤ በአግባቡ መፈጸም እንደሚኖርበትም አሳስበዋል። በኢትዮጵያ ትክክለኛና ገለልተኛ የህዝብ ቆጠራ እንዲደረግና በሚገኘው ውጤት መሰረትም ትክክለኛ የበጀት ድልድል ቀመር እንዲኖር የሚል አጀንዳ ለኮሚሽኑ አያይዘው ማቅረባቸውንም አያይዘው ተናግረዋል። ለአማራ ክልል ረጅም ጊዜ በጦርነት እንደቆየ መሆኑ መጠን የደረሰበት ውድመትና ከይቅርታ ጀምሮ ፍትህና ካሳ እንዲሰጠው ከብሔራዊ እርቅ እንዲደረግና የመሳሰሉ ጥያቄዎችም ለኮሚሽኑ አጀንዳ ሆነው ቀርበዋል። የድርጅታቸው ከመንግስት ጋር ያደረገው አንዱ የሰላም ስምምነት በሰላማዊ መንገድ በፖለቲካ ፓርቲ ውስጥ መሳተፍ መሆኑን ይህንንም ከኢትዮጵያ ምርጫ ቦርድ ጋር እንደሚሰራበት ጠቆሙ ተናግረዋል። የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ መሆናቸውን የገለጹት ካፒቴን ማስረሻ ስጤ በበኩላቸው ላለፉት 3 ዓመታት ትግል ሲያደርጉ መቆየታቸውን ገልጸዋል። አካሄዱንም ገምግመው ወደ ሰላም አማራጭ መምጣታቸውንና በምክክር ይፈታሉ የሚላቸውን ሀሳቦች ለሀገራዊ ምክክር ኮሚሽን ማቅረባቸውንም ጠቅሰዋል። ኮሚሽኑ የተረከበውን አጀንዳ ለኮሚሽን ምክር ቤት በማስረከብ እና ለአጀንዳ ቀረጻ አካል በማድረግ ለሀገራዊ ምክክር ግብአት እንደማይደርገው አስታውቀዋል። ታጣቂዎቹ ያቀረቧቸው ጥያቄዎች ምላሽ እንዲያገኙ የሚያስችላቸው አስቸኳይ ሁኔታዎች ለመፍጠር ኮሚሽኑ የበኩሉ እንዲወጣ ገልጸዋል። ከዚህ ጋር ተያይዞ ሌሎች በጫካ ያሉ ታጣቂዎች እንዲሁም የፖለቲካ ፓርቲዎች አባላት አጀንዳቸውን እንዲያቀርቡ ጥሪ ማስተላልፈዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዲስ መረጃዎች እስክንገናኝ ድረስ በደህና ቆዩ።